ላለፉት 3 ሳምንታት ስልኬን እንደዚህ አንስቼ ቪዲዮ ለመቅረጽ አስቤ ብዙ አይሆንልኝ ድብርት፣ የቪዲዮ ሀሳቦች አለመምጣት፣ ረጅም ጊዜ መተኛት፣ ከቤት ራሱ መውጣት አለመፈልግ በዚህ 3 ሳምንት ውስጥ ያሳለፍኳቸው ጊዜዎች ነበሩ። እንደምንም የበፊቱ ሞዴል ለመመለስ ስራዎችን በአግባቡ ለመስራት ወጣ ብዬ መናፈሻ ውስጥ ነው ያለሁት። ቆይ ዞር አድርጌ ላሳያችሁ። ቪው ያለሁበት ቦታ ይሄን ይመስላል። ይኸውላችሁ አያችሁት? እንደዚህ ወንዝ ዳር ነው ያለሁት። ሙዴን ይመልስልኛል ብዬ አስቤ ነው እዚህ አካባቢ የመጣሁት። እስቲ ንገሩኝ፣ እናንተስ እንደዚህ አይነት ስሜት አስተናገዳችሁ አታውቁም? ማለት ምንም አይነት ስራ የመስራት ሙድ መጥፋት፣ ዝም ብሎ በቃ መተኛት፣ ምንም ነገር አለማድረግ፣ የሆነ በቃ ቪዲዮ ለመስራት ሞክርና ወይም ደግሞ ሌላ ስራዎችን ለመስራት ሞክርና በቃ የማስጠላት የለም ሙዳችሁ የመጥፋት እንደዚህ አይነት ሙድ ውስጥ የነበርኩትና ዛሬ ግን በቃ ስራ መጀመር አለብኝ ብዬ የተነሳሁት። በእርግጥ እንደዚህ አይነት ስሜት የመጀመሪያ አይደለም። ማለት ያው ዩቲዩብ ቪዲዮ ከጀመርኩኝ 2 አመት ሆኖኛል። ግን ከዚህ በፊትም እንደዚህ ለ8 ወር ለ9 ወር አካባቢ ቪዲዮ መስራት አቆሜ ነበርና አሁን ግን እንደዛ ረጅም ጊዜ መስጠትም አልፈለኩኝ። በእርግጥ ተመስገን ነው እኮ እንደምታውቁት ኮሜዲያን እሸቱ ጋር ተምሬያለሁ። ኮሜዲያን እሸቱ ጋር እስካሁን በዩቲዩብ ስልጠና ብቻ ወደ 4 ዙር አስተምሯል። 4 ዙር ከተማርነው ውስጥ በአብዛኛው አቁሟል ማለት ይቻላል። ማለት ዩቲዩብ አንዳንዴ ተስፋ ያስቆርጣል። ቪው እንዳሰባችሁ ሊያመጣ ይችላል፣ ሞኔታይዝም ላትሆኑ ይችላላችሁ ምናምን። ግን እኔ ግን ያን ነገር አልፌዋለሁ፣ እግዚአብሔር ይመስገን። እናንተም መረዳታችሁ ሰብስክራይብ ስላደረጋችሁ እንግዲህ እንዳያችሁት ቪዲዮ የመጨረሻውን ቪዲዮ ከ3 ሳምንት በፊት ከመቅረጼ በፊት ገና 800 ምናምን ሰብስክራይበር ነው የነበርኩት። አሁን ግን አልፈን 1000 ምናምን ገብተናል። ዋች አወሩንም አሳክተናል፣ ሞኔታይዝ ሆነናል ማለት ነው። አንድ ዜና ይሄ ነው። ግን እንደዛም ሆኖ የመቅረጽ ሙዴ ለምን እንደጠፋ አላውቅም። አሁን ሁላ ታውቃላችሁ፣ የሆነ አሁን በፊት ታውቃላችሁ የተለያዩ ሰፈሮችም ስገባ ገበያዎችም ሲሄድ ምናምን ሰው መሀል ራሱ እንደዚህ ስልኬን አንስቼ እቀርጻለሁ፣ እንትን አይለኝም። ግን አሁን ግን እቺን 3 ሳምንት ስልኬን አንስቼ ቪዲዮ ስላልሰራው በቃ እንዴት ነው የለም ሰው ሲያየኝ ራሱ ሼም እያያዘኝ ነው። ይስተካከላል ብዬ አስባለሁ። ደግሞ መልሰዋለሁ፣ እርግጠኛ ነኝ ደግሞ መልሰው። ግን እንደዚህ አይነት ሙድ ውስጥ የከተተኝ ምክንያት ምን መሰላችሁ? እንደ ምሳሌ ማለት ነው በጣም ረጅም ሀሳብ የለም። አሁን ለምሳሌ በጣም የሆነ ቪዲዮ አስባችሁበት ምናምን ተዘጋጅታችሁበት ሄዱና ምናምን እንዳሰባችሁት ቪው ላይ ይገኝ ይችላል ምናምን። ረጅም እቅድ ማውጣት፣ በዚህ ወር እንደዚህ አመጣለሁ፣ በዚህ ወር እንደዚህ ቪው አገኛለሁ፣ በዚህ ወር እንደዚህ ሰብስክራይብ አገኛለሁ ብሎ ማሰብ ነው አንድ ራሱ እንደዚህ እንዳሰሩ የሚያደርገው። ምክንያቱም ያ ነገር ሳታገኙ ስትቀሩ መስራት ራሱ ያስጠላቸዋል ቪዲዮ አንስቶና። ከዚህ በኋላ ግን እስቲ እንደ እግዚአብሔር ፍቃድ እነዚህ ነገሮች ትቼ ለምን 2 ሰው የማይሆን ቪዲዮ ለመስራት ማሳቤ ራሴንም አላማጨናነቅ ማለት ነው። እስቲ እናንተም በተለያዩ ስራ ዘርፍ ውስጥ ያላችሁ እንደዚህ ድብርት ውስጥ የገባችሁበት ምክንያት ካለ፣ አሁን ደግሞ መጪው ፋሲካ ነው። ኦልሞስት 9 ቀን ምናምን የቀረው ለበዓል። የተለያዩ ባል ስራዎች ልክ ገና ላይ እንደሰራነው አይነት የተለያዩ ገበያዎችን እየወጣን ዋጋዎችን እናያለን። ማወቅ የምትፈልጉትም እስቲ የገበያ ዋጋ ካለ ማየት የፈለጋችሁትም የገበያ ቦታ ካለ ሱፐር ማርኬትም ካለ መዋን እንግዲህ ባለፈው እንዳያችሁት የመጨረሻ ቪዲዮ እሱ ነው። መዋ ላይ በጣም ቦታውን ወዳችሁታል፣ ዋጋዎቹንም አይታችሁ ግማሻችሁ ወዳችሁታል፣ ግማሻችሁ ደግሞ በጣም ውድ ነው ብላችሁኛል። ሌላ ደግሞ ማየት የምትፈልጉት ሱፐር ማርኬት ካለ ገበያ ካለ እንግዲህ አሁን መጪው በዓል ነውና የቅቤዎች የተለያዩ ነገሮች ማወቅ የምትፈልጉት ቦታ ካለ እስቲ ኮሜንት ላይ ጻፉልኝ። እንደ እግዚአብሔር ፍቃድ እንሰራቸዋለን። ተከታታይ ነገር ጠብቁ። ግን አሁን ያለሁበትን ቦታ ዞሮ እያልኩኝ ለማሳየት ሞክራለሁ። ኮሜንት አድርጉልኝ፣ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉልኝ። የዛሬ ቪዲዮ እንግዲህ አጥራለች፣ ይቅርታ አድርጉልኝ። በቀጣይ ቪዲዮ በደንብ በበፊቱ አቅሜ እመለሳለሁ። እስቲ ዞር እያልን ደግሞ ቦታውን ለማየት እንሞክር። እስቲ በጣም ደስ የሚል ቦታ ነው፣ ነፋሻማ ቦታ ነው። እንደምትመለከቱት ወንዝ ዳር ነው ያለሁት። እኔው እስቲ ቦታውን አይሻልም? ቦርሳችንን እናንሳና ይኸውላችሁ ያለሁበት ቦታ ይሄን ይመስላል። እንደዚህ ጅምር ፎቆች አሉ፣ በዛ ጋርም ካፌቴሪያዎች የተሰሩ አሉ። ስለዚህ በዚህ ጋር እንውጣና
በነገራችን ላይ ፊት ለፊት ላይ ያለው ቂርቆስ ክፍለ ከተማ ነው፣ እስጢፋኖስ አካባቢ ማለት ነው። በዛ በኩል እስጢፋኖስ አለ። እኔ በተለምዶ ባምቢስ የሚባለው አካባቢ ነው ያለሁት። ስለዚህ እንውጣና ቦታውን ዞሮ ዞሮ እያልኩ ላሳያችሁ ለእናንተ። ይኸውላችሁ እዚህ ጋር የሳይክል ቦታ አለ፣ በዛ ጋም እንደዚህ መናፈሻ አለ። እዛ ጋር ያለው በነገራችን ላይ እንትን ነው ሜዳ ቴኒስ ምናምን ይጫወታሉ። እዚህ ጋር የምትመለከቷት ደግሞ ካፌ ነች። ሰውም እዛ ጋር ይታያችሁ ከሆነ ዛፎች ስር ምናምን ቁጭ ብሏል ሰዎቹ። እነዚህ ደግሞ ገና ለተለያዩ ካፌዎች ለቡቲኮች የሚሆኑ ቦታዎች ናቸው። አልቀዋል፣ ገና ለኪራይ ያለው ነው። እጅግን ካፌ ነች፣ መለስተኛ ካፌ። እዚህ ጋርም ዛፍ ስር ደስ የምትል መቀመጫ አለች። እዛ ጋር ራሱ የሚሰራው ነው አያችሁት፣ የኦሮሚያ ቤተ መንግስት ነው ምናምን የተባለው እዚህ ጋር የምትመለከቱት ማለት ነው። ካፌዋ እችን ትመስላለች። ይኸውላችሁ በዚህ ጋር እዚህ ጋር ፊት ለፊት የተለያዩ ፓርኪንግ ቦታዎች አሉ። እዛ ጋር ሜዳ ቴኒስ ያልኳችሁ ያው እዛ ጋር ቀይ አፈር ይታያችኋል። እዚህ ጋር ሰዎች ሲጫወቱ ነው። ራቅ ስላልኩኝ ላይታያችሁ ይችላል። እንደዚህ መኪና ፓርኪንጎች አሉ፣ የተለያዩ መስሪያ ቤቶች። እዚህ ጋር የምትመለከቱት እንግዲህ ኡራኤል ቤተክርስቲያን ነው። ወደዛ ደግሞ የሚወስደው ቀጥታ ደግሞ ወደ ፒኮክ አንዴ ሰርቼላችኋለሁ። ከባምቢስ ወደ ፒኮክ ብዬ ካላያችሁት ገብታችሁት። ቦታው ይሄንን ይመስላል። ይኸውላችሁ እዚህ ጋርም ደግሞ ሪል ስቴቶች ናቸው እዚህ ጋር እየተሰሩ ያሉት። ይሄን ይመስላል እንግዲህ ቦታው ግን አሪፍ ነው ማለት እንደምንም ወጥተን ቪዲዮ መስራት ጀምረናል። እንግዲህ ይቅርታ አድርጉልኝ፣ ቅድም እንደነገርኳችሁ ሙዴን ለመመለስ ብዬ ነው። እንደዚህ አይነት ቪዲዮ እንደማጠብቁም አውቃለሁ። ከዚህ በኋላ ግን እያደገን የምንሄደው አሪፍ ቪዲዮዎች ጠብቁኝ። ደግሞ የሚገርም መናፈሻ ላይ አያችሁት፣ እርከንን ነገርም ተሰርቷል እዚህ ጋር። ይሄ ደግሞ ቡቲኮች ናቸው አያችሁት። ከስር ከላይ ያለው በነገራችን ላይ እንትን ነው ባስ መጠበቂያ ነው። ከላይ ሰው ባስ ይጠብቃል፣ ከስር ደግሞ እንደዚህ ሱቆች አሉ፣ ቡቲኮች፣ ቡና ጠጡ ምናምን አሉ። ስንወጣ ይሄንን ይመስላል። ይኸውላችሁ ምንም በቃ መግቢያ የለውም ምናምን፣ ዝም ብላችሁ ገብታችሁ አረፍ ብላችሁ እንደዚህ ንጹህ አየር ተቀብላችሁ ምናምን ትወጣላችሁ። ይሄን ይመስላል ቦታው። የዛሬ ቪዲዮአችን ይሄንን ይመስላል። አጠር ብትልም ቢንዛዛባችሁ ምናምን እንግዲህ አፉ በሉኝ። ነገ በሌላ ቪዲዮ ጸዴ ቪዲዮ እመጣለሁኝ። ዛሬ ቪዲዮአችን ይሄን ይመስል ነበረ። አብራችሁ የነበርኩት ዳግም ነበርኩኝ። ቪዲዮውን ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት ጻፉልኝ። የትኒ ለፋሲካ ፕሮግራሞች ምን ነገሮችን ላሳያችሁ ኮሜንት ላይ ጻፉልኝ። ሰላም ቆዩልኝ።